እንባዬ እዚህ ጋር ስለሆነ እኮ እኔ ያለ ማንም ድጋፍ ነው በራሴ ነው የታወቅኩት። በራሴ ነው የሰራሁት ኦንላይን ስራ። መጀመሪያ እኔ ሞል እየሰራው ነው የምሰራው ማለት ነው። ማንም ሳያስፈልገኝ ማለት ነው። 12 ሰዓት ሙሉ ሞል ሰራለሁ። ጎን ለጎን ማስታወቂያ እየሰራሁ ሽቲ ሰራለሁ ማለት ነው። ገባችሁ? ማንም ሳያስፈልገኝ በራሴ ነው። እኔ መጀመሪያ ቲክቶክ ላይ የማውቀው አልማዝን ነው። አልማዝን መጀመሪያ ከኢትዮጵያን ቲክቶክ የማውቀው ማለት ነው። ቀጥሎ እኔ ነኝ። ማንም ሰው ተጠግቶ ይመጣ እንጂ እኔ አልሄድኩም እዛ ሰው ጋር ማለት ነው። መጀመሪያ አላይን ስገባ ማለት ነው ሌላን ካወቃችኋት ወላሂ ይቅርታ ማለት የምፈልገው ሌላ ነው። እንትን ብላኛለች ኢክሩ ያለ አይነን ሰው አታቂም፣ አትጠይ፣ በቃ ያስከፉሻል። ሁሉም ሰው መንገዱን እስኪይዝ ነው፣ አንቺ አታቂም ይሄን ነገር አለችኝ ማለት ነው። ግን አሁን የገባኝ ጌሙ ይቅርብኝ። ኢንሻአላህ በቅርብ መምጣት አይቀርም። ስራ ጀምራለሁ። ወድጄ ነው የምበረታው በውስጥ ተናግሮ የሚወጣለት ሰው ይሻላል። እንባዬ እዚህ ጋር ስለሆነ እኮ ያን ደግሞ ያልፈልገው ደካማ ያስመስላችኋል እንባችሁ። ምን አይነት ሰው መሆን እንደምፈልግ ታውቃላችሁ? ምላሷ እንዲህ 40 ክንድ የሚዘረጋ ወላሂ ምላሴ እንዲህ ቢዘረጋ እና ቁምጭጭ ያልኩ ሰው በሆን በጣም ነው ደስ የሚለኝ ወላሂ። ምክንያቱም ይሄ አልቃሻነቴ ምናምን የሆንኩትን እንኳን ሳልናገር እንባዬ የሚቀድመኝ ሰው አልፈልገውም ወላሂ። ማልቀስ ደግሞ አልፈልግም እኔ። ናቲንግ ምንድን ነው ይሄ? ብስሚላ አስደነገጥሽኝ እኮ። አመሰግናለሁ። በጣም ነው የማመሰግነው። ወይ አልችልም፣ አለቅሳለሁ። ምናልባት ከዚህ ነገር ወጥቼ ስራ ጀምሬ ምናምን በደንብ ስቋቋም እናወራለን አብረን ሁላችንም። ምክንያቱም ያለፈ ታሪክ ነው ብዬ ስለማስብ ማለት ነው። ይሄ ተፈጥሯዊ ነው የኔ ውድ፣ ምንም ማድረግ አልችልም። አውርቼ የሚመጣ ነገር የለማ። ሪፖስት ያደረገችው ራሷን ታውቃለች። ቲክቶክ ላይ መጥቼ ቪዲዮ ስሰራ እንደዚህ በራሴ እንደዚህ ስራ ልጀምር ነው ስል የሚለቁሰኝ ይበዛል። እና ሰው ሳይሆን እንደዚህ እኔን የሚናገሩኝ ሰዎች ቪዲዮ ሲሰሩብኝ
እኮ ምግብ ብቻ አይደለም ይይዛው፣ ብዙ ነገር ይይዛል። አሁን ብታዩኝ ከሰል ነው የምመስለው። እኔ ራሱ አልመስልም ወላሂ። ጠቁሬ ውስጤ አሮ ከሰል ነው የምመስለው። ያቺ እንትና እንዳትመስላችሁ ሳራ አይደለችም። ሪፖስት ያደረገችው ሌላ ናት። እኔ እኮ አንድ ጓደኛ ብቻ አይደለም ያለኝ፣ ብዙ ጓደኞች ነው ያሉኝ። አያችሁ እጄ ሲንቀጠቀጥ። እዛ ሰው ላይ ደግሞ ሪፖስት ያደረገው ሰው ላይ ደርሼ እንኳን አላውቅም። ያ ሰው ልወደድ ባይ ነው አውቃለሁ። በጣም ልወደድ ባይ እንደዚህ ታዋቂዎች ጋር እንደዚህ የሚዞር ሰው ነው ማለት ነው። ግን የሆነ በቃ ያ ነገር አይሳካለትም። ግን ሳይ ጭራሽ ከዛ ሰው ጋር ተደራርሼም አላውቅም፣ እንዲህ ተነካክቼም አላውቅም። ዱባይ ስመጣ ቀናለሁ ኢንሻአላህ። ከሌ ነው አይደለም፣ ግን በጣም ከፍቶኛል። ስለሆነ ወደ ድሮ እየተመለስኩ ነው። አልሐምዱሊላህ። አባርጉልኝ እስቲ። አሁን እኔ 240 ሰው አለ። እኔ አሁን በቃ ጀስት አሁን እንደ ድሮ አይደለሁም። ተውኝ ከቻለ እኔ በእርግጥ ሚዲያ ላይ ወጥቼ አትናገሩኝ፣ አትሳደቡኝ ማለት አልችልም። ምክንያቱም ሚዲያ ላይ እስከወጣን ድረስ ትችትም የሚደግፈንም አለ የሚተቸንም አለ። ይሄ አይቀርም። ግን እምላችሁ አሁን እንደ ድሮ አይደለም። አሁን ምንም እንትን አልችልም። በቃ ትንሿም ነገር ያስከፋኛል፣ ትንሹ ነገር ያስለቅሰኛል። እንደምታዩኝ ውስጤን አውጥቼ እንኳን መናገር አልችልም። ግን ጀስት ቪዲዮም ልሰሩ ያሰባችሁ ታውኝ። አሁን አልሐምዱሊላህ እያገገምኩ ነው፣ ደህና እየሆንኩ ነው። ጀስት ታውኝ። አሁን እኔ ምንም ነገር መቋቋም አልችልም። ወላሂ ይህን ሳወራችሁ ራሱ ልቤ ይመታል ማለት ነው። በእኔ ምክንያት ሄዳችሁ ማንንም አትሳደቡ። እኔም ምክንያቱም ደግሞ መሰደብ አልፈልግም። ምክንያቱም እኔ አሁን በጣም እየከፋኝ ነው ያለው። በጣም ነው የሚከፋኝ በአሁኑ ሰዓት።
ሁሌ እናንተ ቪዲዮ በተሰራ ላይክ ቪዲዮ ሲሰራላችሁ የት ትደርሳለች የተባለች ልጅ እንዲሆና መቅረቷ ሲባል ምንድን ነው የሚሰማችሁ? በእኔ ቦታ ሆናችሁ አስቡት። እኔ ደግሞ ፈተና ይወደኛል በጣም። ሰዎቻችሁ ጀምሮ እከሌን የአርቲስቲ እከሌ እንደዚህ ናት፣ እከሌ እኮ አመሰግናለሁ ቲጂ እከሌን በደንብ ተመልከቻት፣ ከማናችንም አታንሽም ነበረ፣ ግን እንዲህ ሆነሽ መቅረትሽ ስትባሉ ምንድን ነው የሚሰማችሁ? ቪዲዮ የሚሰራው ሲመጣ የት ትደርሳለች የተባለችው ልጅ እንደዚህ ሆና ቀረች ስትባሉ ምንድን ነው የሚሰማችሁ? ጊዜ ደርሷል። ሁሉም ነገር ቃል ያመሰግናለሁ። እሺ አይደለም የገባሁት እውነት ለመናገር ያው እንኳን አደረሳችሁ ለማለት ነው። ልክ ነሽ። የሆነ በቃ ጨካኝ ምላሰኛ በሆነበት እራሱ አንዳንዴ ምድር የምትወደው እንደዚህ አይነት ሰው ነው። አመሰግናለሁ። እኔ አሁን እዛ ሁኔታ ላይ አይደለሁም። ኦልሬዲ ልመጣ ነው። ሌላ ነገር እንትን አትበሉ እሺ። እኔ አሁን ችግር ላይ ሆኜ ምናምን አይደለም ይሄን ነገር ያወራሁት። ወሬ ያነሳዋል በዛ ምክንያት ነው። እና ማንም እንዲያግዘኝ አልፈልግም። አልሐምዱሊላህ አሁን ደህና ነው። ስንት ጥሩ ሰዎች አሉ በውስጥ የሚያወሩ
እነሱ ስላሉ አታስቡ። አሁን እኔ ችግር ላይ ነኝ ምናምን እያልኳቸው አይደለም። ለዚህ